ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። ለማታውቁኝ አበበ ነኝ። ያው ከዚህ በፊት የአማርኛ ትምህርቶችን በተከታታይ ስንሰጥ ነበረ። አሁን ደግሞ የአማርኛ ጽሑፍ ወደ እንግሊዝኛ እንዴት ተቀይሮ እንደሚጻፍ አብዛኞቻችን ኢትዮጵያውያን የአማርኛ እንግሊዝኛ ለቴክስትም ለተለያዩ መልእክት እንጠቀመዋለን እና አሁን ደግሞ እያየን ያለን እሱን ነው። ከዚህ በፊትም የሰራሁት አለ ያላያችሁ ስም ማየት ትችላላችሁ። ቪዲዮ ሁሌ የሚደርሳችሁ ደግሞ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንዲሁም ትምህርቱን ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት ትችላላችሁ። በሚመቻችሁ ሰዓት እና በሚመቻችሁ ማንኛውም ሶሻል ሚዲያ አማራጭ እኖ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን ተጠቅመን እየሰጠን እንገኛለን። ገብታችሁ አናግሩን። ዛሬ ቀጥታ ወደ ትምህርቱ እንገባለን። ከዚህ ስንጀምር እዚህ ጋር አማርኛው ነው። አ አ መ መ ሰ ሰ ግ ግ ና ና ለ ለ ሁ ሁ ሲነበብ ምን ይላል? አመሰግናለሁ ይላል። አመሰግናለሁ። ይሄ የአማርኛው ነው። ይህን ወደ እንግሊዝኛው ስንቀይረው ደግሞ አ እንላለን። አ ኤ ናት። ኤን እንደ አ እናነባታለን። አ ኤም ኢ ሲሆን ደግሞ እንደ መ ይነበባል። እንደ መ አ መ። ከዛ ደግሞ ኤስ ኢ ከሆነ ደግሞ እንደ ሰ ነው የምናነበው። ኤስ ኢን እንደ ሰ እንወስዳለን። ከዛ ደግሞ ግ ስንል ደግሞ ጂ ብቻዋን ትጣፋለች ማለት ነው። ግ ሳድስ ስለሆነች አናባቢ አያስፈልጋትም። ጂን ብቻ እንወስዳለን። ከዛ ደግሞ ና ስንል ደግሞ ኤን ኤ ኤን አናባቢ አድርገን እንወስዳለን። ኤን ኤ ናት። ከዛ ደግሞ ለ ስንል ኤል ኢ የመጀመሪያ ፊደሎች ኢን አናባቢ ይወስዳሉ ማለት ነው። ኤል ኢ። ከዛ ሁ እንላለን። ሁ ሁለተኛ ፊደሎች ደግሞ ዩን ነው ቫውል የሚጠቀሙ አናባቢያቸው ዩ ናት። ሁ እንላለን። ሁ። ከዛ አጠቃላይ ስናነበው ምን ይላል? አመሰግናለሁ ብለን እናነበዋለን ማለት ነው። አመሰግናለሁ ይላል። ይኸው እዚህ አማርኛው፣ እዚህ ጋር ደግሞ እንግሊዘኛውን እንደዚህ እንጽፋለን ማለት ነው። ኦኬ። እዚህ ጋር ደግሞ ም ትላለች። ም ን ን ም ም ምንም ይላል። ምንም አ አ ይ ይ ደ ደ ል ል አይደል ይላል። አጠቃላይ ሲነበብ ምንም አይደል ይላል። ምንም አይደል። ይሄን ደግሞ ወደ እንግሊዝኛ እንዴት እንደምንቀይረው አንድ በአንድ እናያለን። ይኸው እዚህ ጋር ም ሳድስ ናት፣ ኤም ነው የምትጠቀም። ንም እንደዚሁ ሳድስ ናት፣ ኤንን ትጠቀማለች። ምም እንደዛው ስድስተኛ ፊደሎች። የአማርኛው ስድስተኛ ፊደል ከሆነ የእንግሊዝኛውን ስንጥፈው ያለ አናባቢ ነው የምንጠቀመው ማለት ነው። ሳድስ ማለት ስድስተኛ ፊደል ነው የአማርኛው። አማርኛው ላይ ስድስተኛ ፊደሎች ተጠቅመን ከሆነ ለእንግሊዝኛው ቫውል ወይም አናባቢ የምንለው ነገር አያስፈልገውም ማለት ነው። ስለዚህ እዚህ ጋር ሶስቶች ም ን ም። ከዛ እዚህ ስንመጣ ኤም አለች፣ ኤን ንናት፣ ም ደግሞ ምናት ኤም ማለት ነው። ስለዚህ ምንም ይላል። ምንም እንግሊዝኛው ይሄ ነው ምንም የሚለው። ከዛ ደግሞ አ ይኸው አ ስንል ሁሌም አናባቢ ራሷ ስለሆነች ሌላ ነገር አያስፈልጋትም። አ ይ ይ ደግሞ ሳድስ ናት፣ ሌላ ባውል አያስፈልጋትም። ይ ደ ደ ስንል ደግሞ ዲኢ ናት። ኢን ቫውል ትወስዳለች። ዲኢ ደ ትባላለች። ከዛ ደግሞ ል እንላለን። ል ስንል ደግሞ ሳድስ ናት። ምንም አይነት ነገር አናባቢ አያስፈልጋትም ማለት ነው። ስለዚህ አይደል ብለን እናነባዋለን። ይህን ደግሞ ማለት ነው አይደል። ስለዚህ አጠቃላይ እዛ ጋር ምንም አይደል አይደል። ይህን ደግሞ ምንም አይደል እንለዋለን እንግሊዝኛው ማለት ነው። ምንም አይደል። ኦኬ። እዚህ ጋር ደግሞ መ መ ል ል ካ ካ ም
ም ሲነበብ ምን ይላል? ይሄ መልካም ይላል። መልካም መልካም ሰ ሰ ው ው ሰው ይላል። ሰው ነ ነ ህ ነህ። አጠቃላይ ስናነበው ምንድን ነው የሚል? መልካም ሰው ነህ ይላል። መልካም ሰው ነህ፣ መልካም ሰው ነህ ይላል። ከዛ ይሄንን ደግሞ ወደ እንግሊዝኛ እንቀይረዋለን። ወደ እንግሊዝኛ ስንቀይረው ደግሞ መ ስንል እንዳየነው ኤም ስንል ምን ነበረች? እዚህ ግን የመጀመሪያ ስለሆነች ኢን አናባቢ ታስፈልጋለች። ኤም ኢ ናት። ኤም ኢ ከሆነች መ እንላታለን። መ ል ደግሞ ኤል ብቻ ናት። ል ል ካ ደግሞ ኬ እና ኤ ናቸው። ካ እንላቸዋለን። ኬና ኤ መልካ። ከዛ ደግሞ ኤም ም ብቻዋን ኤም ናት። ስለዚህ መልካም ይላል። መልካም። ይኸው እዛ ጋር የአማርኛው እዚህ ጋር መልካም ያለው በእንግሊዝኛ ስንቀይረው እንደዚህ ይቀየራል ማለት ነው። ከዛ ሰው ስንል ደግሞ ሰ ማለት ኤስ ኢ ናት። ኤስ ኢ ሰ ናት። ሰ። ከዛ ደግሞ ው ደግሞ ደብሊው ብቻ ነች። ው የስድስተኛዋን ው ነው የተጠቀምን። ለዛ ነው ሁለተኛዋ ው ከተጠቀምን ግን ይሁን ታስከትላለች። ስድስተኛዋን ስለሆነች ው ደብሊው ብቻ ናት ማለት ነው። ው። ስለዚህ ሰው ሰው ይላል። ሰው ነ ስንል ደግሞ ኤን ኢ ናት። ሁሌም የመጀመሪያ ፊደሎች ኢን ስለሚወስዱ አናባቢ፣ ኤን ደግሞ ዋና ሶናንቷ ተነባቢ ናት። ስለዚህ ነ ናት። ከዛ ደግሞ ይቺ ደግሞ እንደ ህ ትነበባለች። ህ ብለን እናነባታለን። ህ ናት። ህ። ስለዚህ ነህ ይላል። ነህ። አሁን እዚህ ጋር እዛ ጋር መልካም ሰውን የተባለው የአማርኛው፣ እዚህ እንግሊዝኛው ላይ ምን ይላል? መልካም ሰው ነህ ብለን እንግሊዝኛውንም እንቀይረዋለን ማለት ነው። ስለዚህ እንደዚህ ነው። በጣም ቀላል ነው። በደንብ ማየት ነው፣ አናባቢዎችን መረዳት። ከዛ የሚከብድ ነገር የለውም። እዚህ ደግሞ ምን ይላል? ባ ባ ባ ለ ለ ው ው ው ለ ለ ታ ታ የ የ ሲነበብ ምን ይላል? ባለውለታዬ ይላል። ባለውለታዬ ይላል። ባለውለታዬ ነ ነ ህ ነህ። አማርኛውን አጠቃላይ ስናነበው ባለውለታዬ ነህ ይላል። ባለውለታዬ ነህ። አሁን እዚህ ጋር ደግሞ ወደ እንግሊዝኛው እንቀይራለን ማለት ነው። በጣም ቀላል ነው። ወደ እንግሊዝኛ ሲቀየር ባ ስንል አራተኛ ፊደል ኤን ያስከትላል ማለት ነው። የአራተኛ ፊደሎች ኤን አናባቢ ያስከትላሉ። ስለዚህ እንደ በ ደግሞ የምናነበው መጀመሪያ ቢን ነው የምንወስድ ማለት ነው። ስለዚህ ባ ስንል ቢኤ ናት። ቢኤ የመጀመሪያ ቢሆን ኖሮ ቢኢ እናደርግ ነበር፣ ግን ይሄ አራተኛው ስለሆነ ቢኤ ናት። ባ እንላለን። ባ ለኤል የመጀመሪያው ኢን ይወስዳል ማለት ነው። ለ እንለዋለን። ለ ው አሁንም ስድስተኛውን የተጠቀምነው ው ደብሊውን ብቻ እንወስዳለን። ለ ስንል ኤል ኢ ናት። ተደገመ እዛ ጋ ያየ ነው። አሁንም እዚህ ጋር ለሁለት ጊዜ መጣ። ከዛ ደግሞ ታ ስንል አራተኛ ናት። ታ ማለት በተቤ ስትሄዱ አራተኛ ናት እዛ የተጠቀምናት። ስለዚህ ኤን አናባቢ ይወስዳል። ቲኤ ነው የሚሆን ታ እንለዋለን። ከዛ ደግሞ የ ስንል ደግሞ የጀቤት የመጀመሪያ ናት። እዛ ጋር እንዳለው አማርኛ ላይ የመጀመሪያ ናት። ስለዚህ ባለውለታዬ የሚለው ወደ እንግሊዝኛ ሲቀየር ይህን ይመስላል ማለት ነው። ባለውለታዬ ነ ኤት ኤን ኢ ነ ኤን ኢ ነ ህ እች ደግሞ ህ ናት። ነህ ይላል። አጠቃላይ ይሄ እዚህ ጋር ይኸው አማርኛው ባለውለታዬ ነህ ያለውን እንግሊዝኛውን ደግሞ ባለውለታዬ ነህ ብለን በዚህ መልኩ ቀይረን በቀላል መንገድ መጻፍ ይቻላል ማለት ነው። በጣም ጠቃሚ ነው። አብዛኞቻችን የምንግባባበት ስለሆነ በደንብ ማየት እንዳትዘነጉ። ኦኬ። እዚህ ጋር ደግሞ ደ ይላል። ደ
ደ ግ ግ ነ ነ ት ት ሲነበብ ምን ይላል? ደግነት ይላል። ደግነት ለ ለ ራ ራ ስ ስ ሲነበብ ምን ይላል? ለራስ ይላል። ለራስ ለራስ ነ ነ ው ው ነው ነው። አጠቃላይ አማርኛው ሲነበብ ምንድን ነው የሚለው? ደግነት ለራስ ነው ይላል። ደግነት ለራስ ነው። ከዛ ይህን ወደ እንግሊዝኛ ቀጥታ ስንቀይረው ምንድን ነው የምናደርገው? እዚህ ጋር ደ ስንል ዲኢ ናት። ዲኢ ከሆነ ደ ነው። ዲን እንደ ደ ነው የምናነባት ማለት ነው። ስለዚህ ደ እናታለን። ዲኢ ግ ቅድም አይተናል ላይ ጂ ብቻዋን ተሆነች ግ ናት። ያለ አናባቢ ከመጣች ደግ። ከዛ ደግሞ ነ ኤን ኢን ደግሞ ነ እንላታለን። ነ ከዛ ቲ ብቻዋን ደግሞ ት ናት። ት ብለን ነው የምናነባት ቲን። ስለዚህ ይሄ አጠቃላይ ደግነት ይላል። ደግነት ብለን እናነበዋለን። ደግነት ለራስ የሚለውን ደግሞ ወደ እንግሊዝኛ ስንቀይረው ለ ማለት ኤል ኢ ናት። ለ ኤል ኢ ለ ናት። ራ ራ ደግሞ አር ኤ ናት። አሬ ራ ናት። ከዛ ስ ስንል ደግሞ ኤስ ነው የምንጠቀም ስ እናታለን ኤስ ማለት ነው። ስለዚህ አጠቃላይ ለራስ ለራስ ከዛ ደግሞ ነ ኤን ኢ ሲሆን ነ ናት። ነ ደብሊዎቿን ደግሞ ስለዚህ ደግነት ለራስ ነው የሚለው የአማርኛ ወደ እንግሊዝኛ በዚህ መልክ እንቀይረዋለን ማለት ነው። ደግነት ለራስ ነው። ውድ ቤተሰቦቼ በጣም አመሰግናለሁ ስለነበረን ቆይታ። ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሼር እና ሰብስክራይብ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ደግሞ በተለያየ ሶሻል ሚዲያ አማራጭ እኛ እየሰጠን እንገኛለን። ከታች ባለው ስልክ ቁጥር እየገባችሁ እኛም ብታናገሩን የምታገኙ ይሆናል። አመሰግናለሁ። መልካም ጊዜ። ቻው